ቤቴን እንግዲህ አርፈናት ነበረ። በጣም እያቃጠለች ነው አሁን ላይ ማለት ነው። ወይኔ ድፍረቷ! እኔ እንደሱ አይነት ፈጣጣ ሴት አይቼ አላውቅም። አልፈልግሽም ተባለች፣ በቃ ልጃቸውን ገደለች። አሁንም ተመልሳ መጣች። ምን አይነቷ ደረቅ ናት! እና እንግዲህ አሁን ጽናትና ኪራ ፍቅራቸውን አጣጥመው ሳይጨርሱ መጣችባቸው። በጣም ቤቱ ሊበጠበጥ ነው። ሰላም ወርዶ ነበረ። የሰላም የናፈቀው ቤት እንግዲህ አሁን መልሶ ሊበጠበጥ ነው ማለት ነው። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁን? ያለሁ አልሐምዱሊላ። ለዚህ ቻናል አዲስ የሆናችሁ እንደተለመደው ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ነባሮቹ በቅንነት ሼር ላይክ እያደረጋችሁ አበረታቱኝ። እንዲሁም ሼር ላይክ ለምታደርጉልኝም ምስጋናዬ ከልብ ነው። ዛሬ እንግዲህ በአዲስ ቪዲዮ ተመልሼ መጥቻለሁ ማለት ነው። በጽናት ድራማ መጥቻለሁኝ። ጽናት ድራማ ክፍል 41 ላይ ደርሰናል። እንግዲህ እስካሁን የነኪራ ቤት በጣም ሰላም ወርዶ በፍቅር ተሞልቶ ነበረ። አሁን ላይ እንግዲህ አስቸጋሪዋና በጥባጯ የእሷ ያልሆነውን የኔ ነው እያለች የምትሟገቷ ቤቲ መታለች። እንግዲህ ቤቲ በዚህ ቤት በጣም ብዙ ነገርን ሰርታለች። ወደኋላ መለስ ብላችሁ ታስታውሳችሁ እንግዲህ ሶሲ ቤቲ በተሰበሰቡበት ሰዓት ይህ ቤት ምን ያክል ሰላሙን እንዲያጣና እንዴት እንደተበጠበጡ ነበር። አሁን ላይ ግን ሁለቱ ባለመኖራቸው ኪራና ጽናት ተፋቅረው እጅግ በጣም ደስ በሚል ህይወት ውስጥ እየኖሩ ነበር። አሁን ላይ እንግዲህ አንዲት የተረገመች ሰራተኛ ኪራ አምጥቶ ያንን ተጠቅሞ እንግዲህ ኪራን የራሷ ልታደርግ እያስፈራራችሁ ነው ማለት ነው ቤቲ። በነገራችን ላይ ጽናት ሰራተኛዋን በምንም ተአመን ልታምናትም አልቻለችም ነበረ። ከበፊቱም ይች ልጅ የሆነ ተልዕኮ አላት እያለች ለመሩ ስለኔና ስላንቺ ስለ ቤቱ ሰው ስታወራ ሰማዋት በስልክ ብላ ጥርጣሬዋን ብትነግራት፣ መሩም ግን ልታዳምጣት ፈቃደኛ አልሆነችም ነበረ። ውይ ጽናት ደግሞ ምን ሆነች ነው? በቃ ሰው ጎዳሽና ከዛ ጀምረሽ በቃ ተጠራጣሪ ሆንሽ፣ ምስኪኑን ሰው ሁላ መጠራጠር ጀመርሽ ማለት ነው ብላ ነገሩን ካፏ ላይ ያጠፋፋችባት እንጂ ጽናት በጣም ተጠራጥራታለች ሰራተኛይቱን። የሆነ ምክንያት አላት እዚህ ቤት የገባችበት፣ በጣም ስልክ ታበዛለች እያለች እየተከታተለቻት ነበረ። እናም እንግዲህ ሰራተኛዋም እዚህ ቤት እየገባችውን የሰማናት ከሆነ ልጇን ልታሳክም ማሳከሚያታ የጎዳና ተዳዳሪ ነበረች። ከዛ አንስታት ነው እንግዲህ ቤቲ ወደዚህ ቤት ያስገባቻት፣ እየከፈለቻት እነ ጽናትን እነ ኪራን የሚያደርጉትን ነገር እየቀረጸች እንድትልክላትና እንዲሁም ስጭ ያለቻትን መድኃኒት እየሰጠች ልታሳመማቸው ይሆንም ደግሞ ልትገላቸውም የሚችል መድኃኒት ልትሰጣት ትችላለች። እንግዲህ ሳሎን ላይ በተቀመጠበት ሰዓት ኪራ ሰራተኛ ውጭ ላይ እየጠረገች ነበር እና አንድ ወረቀት በአጥር ላይ ተወረወረላት። ያንን ወረቀት ገልጣም ሳታይ ራሷ ግን ታውቃለች፣ ቤት እንደጣለችው ታውቃለች እና አንስታ ለኪራ ሰጠችው። ከየት አገኘሽ ብሎ ሲጠይቃት አይ እኔ እንጃ ግቢ እየጠረኩ ነበረ በአጥር ላይ ተወርሮ አገኘሁት ብላ ነገረችው። ከዛም እንግዲህ እሷም አላየችውም ወረቀቱ ውስጡ ምን እንዳለው። ኪራ ልክ ከፍቶ ሲያየው በጣም አበዴ፣ በጣም ተበሳጨ፣ በጣም ተናደደ። ከዛም ይህንን ነገር ማንም ሰው እንዳያውቅ ብሎ እሷን አስጠነቀቃትና ወደ ውጭ ሲሄድ ወዲያው ስልክ ደውላ እኔ የምልሽ ምንድን ነው? ምን ልከሽለት ነው እንደዚህ ልጁን ያሳበድሽው? በማለት ቤቴን ጠየቀቻት። ከዛ እንግዲህ የራቁት ፎቶ የጽናትን የራቁት ፎቶ እንደላከችው ነበረ የነገረቻት ማለት ነው። ከዛም እንግዲህ ከሰራተኛዋ ጋር ውጭ ላይ መታ ስታወራ ቤቲ አውርታ ስጨርስ ልትወጣ ስትል ኪራ መጣ። ምን አባሽ ሰሪ ነው ግቤ ድረስ የመጣሽው? ልጄን አጠፋሽ ደግሞ ምን ቀረሽ ብሎ ሲናገራት፣ ኧረ እባክህ ምን ነው የቤት እኮ ለእኔ አዲስ አይደለም፣ የኔን ቤት የነበረ ኑሬበታለሁ። ምን ነው ያቺ ገረድ ሚስትህ እኔን እንዳታይብህ ፈርታ ነው እንዴ? ምን ብታስነካ ነው ያቺ ገረድ ሚስትህ? እያለች እንግዲህ ጽናትን ማጥላላት ጀመረች። እሱን ተናዶ አፍሽን ዝጊ፣ ጽናትን የምታነሽበት አፍ ምንም የለሽም ብሎ እጁን ሊመታት እጁን ሲያነሳ፣ በላ ምታኝ ምታኝ፣ ምን ችግር አለው ምታኝ ብላ እሷም እንግዲህ ጮኸችበት ማለት ነው። እኔ የምልህ ነፈዝ የሆኑ ሰራተኞችን ነው የምታመጣው
ምን አይነት ነፈስ የሆነ ሰራተኛ ነው ያመጣው አለችው። እንግዲህ ይችል ሴት እዚህ ያስገባቻት ራሷ ቤቲ ናት፣ ግን እንደማታውቃት አድርጋ ነው የነገረችው። በጣም አስመሳይ የምትገርም ሴት ናት። አንድነት ግቢ ብዬሻለሁኝ፣ ከዚህ ግቢ። ምን ልትሰሪ ነው የከፈትሽው? በሩንስ የመጣው ሰው ሁሉ ከፍተሽ ማስገባት አለብሽ ብሎ ሰራተኛውም ላይ ጮህባት። አሁን ላይ እንግዲህ ያንን ወረቀት ያን የታጠበ ፎቶ ይዛ ኪራን እያስፈራራችሁ ነው። ወይ የጽናትን ገላ ሚዲያ ላይ በትነዋለሁ አሊያም እኔን ምረጥና እኔን አግባኝ ብላ ኪራን በጣም አስፈራርተዋለች ማለት ነው። ጽናትን መጀመሪያ እኔ ምልህ ኪራ፣ እኔንም እንደ ቤት ትተወኛለህ፣ እኔን ላታዊ ቃል ግባልኝ እያለች መጀመሪያ ቃል አስገብታው ነበር። ይህ ፍቅራችን ላይዘልቅ ይችላል እና አንጀምረው ኪራ ባክህ፣ እኔ አንተን ጠልቼ አይደለም፣ ግን ባንጀምረው ይሻላል፣ የማይዘልቅ ፍቅር ባይጀመር ይሻላል ቢላትም መቼም ቢሆን መኝኝ ጥዬሽ አልሄድም ብሎ ቃል ገብቶላት ነበር። አሁን ላይ ግን በጽናት መጣችበት። የጽናት የእርቃን ፎቶ ሚዲያ ላይ ከሚለቀቅበት እሱ ከቤቲ ጋር ደስተኛም ባይሆን ከቤቲ ጋር ለመሆን ወስኗል ማለት ነው። እንግዲህ እሱ ደስተኛ አይደለም፣ ከቤቲ ጋር ሲሆን ደስተኛ አይደለም። ከጽናት ጋር ሲሆን በጣም ደስተኛ ነበር። ምክንያት ምንድን ነው ኪራ? ምን ሆነህ ነው ይሄን ሰሞን የተደበረከው ብላ ስጠይቀው ጽናት ምንም ነበር መልሱ። ምንም አልሆንኩ ነበር መልሱ። ምንም የተናገረው ነገር የለም። እናም ለመሩ ምን አላት? መሩ ለጽናት የምትቀርቢያት አንቺ ነሽ፣ የምታስፈልጊያትም አንቺ ነሽ፣ ልትተያት የማትችይውም አንቺ ነሽ። በቃ ጽናትን ላንቺ አማና ሰጥችሻለሁ፣ ከሷ ጎን እንዲያትሆኝ ብሎ ሲነግራት መሩ እንደፈራችሁ ልተዋት ነው እንዴ? ጽናት እኮ አንተን አለማፍቀር አንተን አለመውደድ ሳይሆን ይህ ቀን ነበር የሚያስፈራት። አንድ ቀን ይተወኛል፣ አንድ ቀን ፍቅሩ ያልቅለታል፣ ብቻዬን እሆናለሁ፣ ይከፋኛል ነበር ያለችው። እናንተም ልተዋት ነው ብላ ስትነግረው በቃ ነገርኩሽ መሩ፣ ምንም ማድረግ አልችልም፣ ሁሉም ነገር ከአቅሜ በላይ ሆኖብኛል አላት። እናም እኔ የምላችሁ ምን ሆኖ ነው ይሄ ልጅ በሰሞኑ በጣም ተቃይሯል ብሎ ናሆሜን በጣም ግራ ገብቶታል። ኪራ እንግዲህ ሚስጥሩን ለማንም አላወራም፣ ሰራተኛይቱንም ለማንም እንዳታወሪ ብለዋታል። ምን ሆኖ ነው በጣም ተቃይሯል ኪራ እያለ መሩ ጽናት ሆነው ባሉበት እየጠየቃቸው ሲሆን መሩም እኔ የሆነውን እንጃ ጽናትን አደራ ብሎኛል አለች። ጽናትም እኔም ስጠይቀው ደህና ነኝ ምንም አልሆንኩ ነው የሚለው፣ ግን ደህና አይደለም፣ ሲጨናነቅ ይታየኛል፣ ሲያስብ ይታየኛል፣ ውስጡ ሰላም አይደለም አለ። ጽናትም ይህን እያወሩ እያሉ ከውጭ መጣ። እሱ ልክ እንደገባ ቤቲ ተከትላ ገባች። በጣም ተናደዱ ሁሉም። መሩም ተነሳች፣ ጽናትም ተነሳች፣ ናሆማም ተነሳ። አንተ ምን አይነት ሰው ነህ? አንተ እሷን እየጎተት ጊዜህ ከመምጣትህ ይልቅ የእሷ አይነ ደረቅነት የእሷ ፈጣጣነት በጣም አስገራሚ ነው። እንዴት የልጅህን ገዳይ እጇን ገትተህ ቤት ድረስ ይዘህ ትመጣለህ ብሎ በጣም ጮሆበት ናሆማ። ወይ ናሆማ በጣም መልካም ጓደኛ ነው። የጽናትን ስብራት በጣም የሚከላከልላት ምርጥ ወንድም ነው። እናም እንግዲህ ኪራም ተገዶ ነው፣ ተጨንቆ ነው፣ መላው ጠፍቶት ነው የጽናትን ገላ ለመከላከል ሚዲያ ላይ እንዳይለቀቅባት ብሎ ነው። ግን ኪራ እዚህ ጋር እውነቱን ተናግሮ ከጎኑ ቢሆኑለት በጣም አሪፍ ነበረ። በዚህ ነገር ተገድጄ ነው፣ በዚህ ነገር እያስፈራራችኝ ስለሆነ ነው እንጂ እኔ እሷን ወድጃት አይደለም ማለት ነበረበት። እሷም የድሮ ባሌ ነው፣ ፍቅራችን ተመልሷል፣ አሁን ላይ ኪራኔን በጣም ነው የሚወደኝ እያለች እየተበጠረቀች ነበረ። ኪራ መቼም ቢሆን ለቤት ያለው ፍቅር አልቆበታል። አሁን ላይ ከጽናት ጋር እጅግ በጣም ደስተኛ ነበረ። ወደፊትም እንደሚሆኑ ተስፋ እናደርጋለን። እንግዲህ ወደፊት ኪራ ሁሉንም ነገር ለቤተሰቦቹ ወይም ለጓደኞቹ ለጽናት ጭምር አውርቶ አሁንም የቤቲ እቅድ እንደሚከሽፍባት ተስፋ እናደርጋለን። ጽናትና ኪራ አንድ ላይ ሲሆኑ ያምራል፣ ቤቱም ይደምቃል፣ አንድ ላይ ይሆኑልን እንላለን። ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ የያዝኩላችሁ ይህንን ይመስል ነበረ። በሌላ እስከምንገናኝ ያላችሁበት